በቀል የማይሰለቻት ፍቅር ዛሬም አንድ ሀሳብ ጀምራለች። ሁሉንም መንገድ ተጉዛ ሁሉንም ነገር ሞክራ የማይሰለቻት ፍቅር ዛሬ ደግሞ አዲስ ሀሳብ ጠንስሳ መጣለች። ይሄንንም ደግሞ ቤቱን በሙሉ የሚያስስ ይሆናል። በሙሉ ሴቶቹን ከቤት ለማስወጣት ወስናለች። ፍቅር ያሰበችው ውሳኔ እውነት ይሳካላት ይሆን? ተሰክቶላትስ አሸናፊ ትሆናለች? ዴቭን ለሷ የግሏ ብቻዋ ለማድረግ የምትጥረዋ ፍቅር በአሁኑ ሰዓት ላይ ሴራዋን ጠንሳሽ ሆናለች ማለት ነው። አንድ ጎረምሳ ወደ ቤት አስገብታለች። ይሄም የገባው ጎረምሳ ቤቱን በሙሉ ያሉትን ሴቶች አንድ ባንድ እያደረገ ወደ አላማቸው እንዲያስገባላት አስባለች ማለት ነው። የመጀመሪያዋ ተጠቂ የነበረችው አደይ ብትሆንም አደይ ባሳየችው ጥፊ ምክንያት ድጋሚ አጠገቧ ላይ ለመድረስ ፈርቷታል ማለት ነው። ይሄ የመጣው እንግዳ ቤዛንም ተተናኩላታል። እንዲሁም ደግሞ የኤላን ባለቤት ለምለምን እሷንም ቢሆን ቢተናኮልም እሷም ጥፊ አቅምሰዋለች። ለመጨረሻ ጊዜ ሊዱን ነበረ። ሊዱ ኬኳ እያለ ልቧ ውስጥ ገብቷል። ሊዱ ቀበጥ ናት፣ ክፉን አታውቅም። የሰጧትን ሁሉ መልካም ፊት ያየችውን ሁሉ ትቀርባለች እና ሊዱ የመጀመሪያዋ ተጠቂ ሆናለች ማለት ነው። ሊዱ በወጣችበት ሳትመለስ ቀርታለች። ወንድሟም እየፈለጋት ነበር። እንግዲህ ይሄ ነገር ወዴት ያመራል? የባርኮቴ ባለቤት አላማዋን ሰንቃ ገብታለች። የኤላን መመለስ ተስፋ አድርጋ የመጣችው ወይም ደግሞ የኤላን መመለስ እዛ ከሱ ጋር ያልጨረሰችው ጉዳይ አላት እያለች ነው ለምለም። ለምለም ተጠራጣሪ ናት። በጣም አርቆ ሀሳቢ ተጠራጣሪ ነች። ለምለም እንዳሰበችው በትክክል ኤላና ቤዛ እርቀው ሊሄዱ ይችላሉ። ምክንያቱም ስለ ለምለም መልካም ነገር እየነገረችው አይደለም። በጣም ቆንጅዬ ልጅ አለ፣ እሱን ፈልጋ እንደሄደች አይነት ለማስመሰል ስትሞክር ነበረ። ለኤላንና ለምለምንና ኤላን ለማጣላት ያደረገችው ፈጠራ ነበር ማለት ነው። ይሄንን ውሸታምነቷንና ውሸታምነቷን እንዲሁም ደግሞ በጣም አስመሳይነቷን ካወቀ ኤላ ምን ሊላት ይችላል? ለምለም በጣም ታማኝና ጎበዝ፣ እጅግ በጣም ፈጣንና ንቁ የሆነች ምርጥ ጓደኛው ነች። ቢሆንም በዚህ ሰዓት ንፋስ እያስገቡ ይገኛሉ። ኤላ ወደ ቤተሰቦቹ ስለሚሄድ ለምለምን ላልተወሰነ ጊዜ እንድትላመድ በማለት ከነ አደይ ቤት ቀላቅሏታል። የኤላንና የለምለምን ክፍተት ተጠቅማ ቤዛ ከመሃላቸው ገብታለች። ቤዛ ያሰበችው ሴራ፣ ያቀደችው ተንኮል እውነት ከተሳካላት ቤዛ የራሷ ልታደርገው ትችላለች ኤላ በእርግጠኝነት የቤዛ ተንኮል አልገባውም። ምክንያቱም በጣም መልካም አድርጎ ነው የተመለከታት። ምንም መጥፎ ጎኗ የታየው ነገር የለም። ቤዛ በአሁኑ ሰዓት መርዟን ትረጫለች። ምክንያቱም ኤላ ያዳምጣታል። የቀረባት ልክ እንደ እህቱ እንደ መልካም ጓደኛ የድሮውን ነገር እያስታወሰ እንጂ በመጥፎ መንገድ እንደመጣች ቤዛን አልተረዳትም። ቤዛ የባርኮቴ ጓደኛ ብትሆንም ቤዛ ግን የሰነቀችው የራሷ ነገር አላት። ባርኮቴን በፍጹም እንደማትፈልገው ለምለም ስትናገር ሰምተናል። አደይ ለምለም በጣም አስተዋይ ብትሆን አሁን ላይ ግን ፍቅሯን ልትታደገውም ላትታደገውም ትችላለች። ለምለም በወጣችበት አጋጣሚ ሁሉ ኤላን ለማግኘት ብዙዎች ይሯሯጣሉ። ከዚህ ውስጥ አንዷ ደግሞ በቀጣዩ ክፍል ምን ይሆናል ካላችሁ፣ ቀጣዩ ክፍል ላይ የሚሆነው ሊዲያ ትታገታለች። ሊዲያ ከታገተችበት ስትጠፋ ሁላቸውም ፍለጋ ይወጣሉ። ፍለጋ ከወጡም በኋላ ፍቅር ምን ልትሆን ትችላለች? አደይን ነበረ እንዲያጠምድላት የፈለገችው ወይም ደግሞ ቤዛን ነበረ። ከናኦድ ጋራ ጸብ ትፈጥራለች። ምክንያቱም ናኦድ ለምን ኬኳን አጠምድክ ነው የምትለው። ምክንያቱም ሊዲያ በጣም የዋህ ስለሆነች፣ ሊዲያ ደግሞ ከቤት ውስጥ እንድታጠምዳት አልፈለገችም ነበር። ለሊዲያ መጀመሪያ የምትፈልገው አደይን ነበረ። አደይን ለምን አላደረክም ብላ ከናኦድ ጋራ ጸብ ይፈጥራሉ። ያለው ነገር ይሄ ነው። በጣም ከባድ ፍልሚያ ይሆናል ማለት ነው። ከዚህ በኋላ ያለው ከባድ ያደርገዋል። ፍቅር እንዴት አድርጋ በሲስተም ልታልፍ ትችላለች? ናኦድስ ዳግም ወደ ቤት ይመለስ ይሆን?
ከዛ ባሻገር ደግሞ ቤዛ ከኋላቸው ሆና አይታቸው ነበረ። ቤዛ ማየቷ በጣም መልካም ነገር አለው ብዬ አስባለሁ። ምክንያቱም ቢያንስ እንኳን ናኦድ ይዟት እንደነበረ ከሊዲያ ጋር እንደነበሩ ያለውን መረጃ ካየች በእርግጠኝነት 100% ቤዛ ነፃ ልታወጣት ትችላለች።